ሰላም ጤና ይስጥልኝ ተመልካቾቻችንና አድማጮቻችን ከኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ የሰዓቱን ዜና አሰማለሁ። ብሩክ ይባስ ነኝ። በሰሜን ጎንደር ዳባት ከተማ ላይ በቀድሞ መንግስት የተተከለ የኤሌክትሪክ ትራንስፎርመር ወደ ትግራይ ክልል ለመውሰድ የተደረገ ሙከራ በህዝቡና በታጠቁ የመንግስት ኃይሎች መካከል ግጭት ማስነሳቱ ታወቀ። የኤሌክትሪክ ትራንስፎርመር ለመውሰድ የመጡ ሁለት ከባድ ተሽከርካሪዎች ላይ ጥቃት የሰነዘረው የዳባት ነዋሪ ከታጣቂዎች ጋር ግጭት ውስጥ በመግባት ተኩስ እንደነበረ ከስፍራው ለኢሳት የደረሰው መረጃ ያመለክታል። የአካባቢ ነዋሪ ለኢሳት እንደተናገሩት ትራንስፎርመሩን ጭኖ የነበረው መኪና መቃጠሉን አስረድተዋል። በወቅቱ ተጭኖ የነበረው ትራንስፎርመር ህዝቡ ከመኪናው ላይ ማሰሩንም ለማወቅ ተችሏል። የአካባቢ ፖሊስ ትራንስፎርመሩን ለመውሰድ የመጡትን ሹፌሮች ማሰሩን የታወቀ ሲሆን እስካሁንም ፍጥጫው መቀጠሉን ታውቋል። ህብረተሰቡ ወደ ትግራይ ክልል ሊወሰድ የነበረውን ትራንስፎርመር በኃይል ማገድ የቻለ ሲሆን የፌዴራል ፖሊስም ከተማውን ተቆጣጥሮት እንደሚገኝ ለማወቅ ተችሏል። በዳባት መንገዶች በመዘጋታቸው ከተለያዩ አቅጣጫዎች የሚጓዙ ወደ 200 መኪኖች መንቀሳቀስ አለመቻላቸውም የታወቀ ሲሆን የስልክ መስመር መቋረጡንም ለማወቅ ተችሏል። ይህ ዜና እስከ ተጠናቀረበት ድረስ በህዝቡና በፖሊስ መካከል ፍጥጫው እንደቀጠለ ነው። በተመሳሳይ ከዚህ ቀደም ከጎንደር ከተማ የኤሌክትሪክ ትራንስፎርመር ወደ ትግራይ ክልል መወሰዱን መዘገባችን ይታወሳል።